እኔ አሁን በጣም የምወዳቸው ሴቶች አሉ፣ በጣም የሚወዱኝ ሴቶች አሉ። ሌላ ነገር ግን የለም። በሌላ አስቤያቸው በሮማንቲክ በሆነው ፍቅር ተዋደን አይደለም። በጣም በህይወቴ አይቼዋለሁ። ይሄ አሁን ጓደኝነት ወደ ሌላ ሳይለወጥ እኔ ሳምንቱን ስለ ፍቅር ነው ሳስብ የቆየሁት። ስለ ፍቅር ነው እያሰብኩ የነበረውና በጣም ያሳስበኝ ነገር በግሌም በጣም ያሳስበኝ ነገር እና መነጋገር ያለብን ጉዳይ ነው ብያለሁኝ። ፍቅርን የቀደመውን ፍቅርህን ትተሃል የሚል ቃል አለ ሲወቅስ ፈጣሪ። ቀደመውን ፍቅርህን ትተሃል እና ፍቅርን መተው ማለት ፍቅር ሲሸረሸርብሽ፣ ፍቅር ሲቀንስ፣ ዲክላይን ሲያደርግ ወዴት እየሄድሽ እንደሆነ ታውቂዋለሽ። እንደውም አሁን በሜንታል ሄልዝ ለአእምሮ ጤና በጣም አስፈላጊ ከሚባሉ ነገሮች አንዱ ጓደኝነት። ጥሩ አሁን የሳይኮሎጂውን የስነ ልቦናውን ዴፊኒሽን እንይ። ሳይኮሎጂ የሚለው ፍቅር ጥልቅ የሆነ ስሜት ነው። ጥልቅ የሆነ ስሜት ነው። ዲፕ የሆነ ኢሞሽን ነው። ግን እዛ ጋር አያቆምም። ጥልቅ ስሜት ነው ወይ ኢሞሽን ነው ብሎ ግን አያቆምም። that leads to commitment ይላል። that leads to devotion ይላል። ስለዚህ ጥልቅ ስሜት ሆኖ ወደ ኮሚትመንት ወደ መሰጠት የሚወስድሽ ስሜት ነው እና ወደ ኮሚትመንት ከሌለበት መሰጠት ከሌለበት ፍቅር አይደለም። ኢሞሽን ሆኖ ጠንካራ ስሜት ሆኖ ግን ወደ መሰጠት የሚወስድሽ ወደ ኮሚትመንት ዲቮትድ እንድትሆኝ ራስሽን እንድትሰጪ የሚያደርግ ወደ ውሳኔ የሚያደርስ ስሜት ነው፣ ኢሞሽን ነው። ስለዚህ ሳይኮሎጂ ዲፋይን የሚያደርገው በዚህ መልክ ነው። 10 አይነት ፍቅር አለ። አፕላይ ከተደረገ የሰዎችን ህይወት መለወጥ አቅም አለው። ምክንያቱም የፍቅር ኢሹ የመጨረሻው ትልቁ ቫልዩ እሱ ነው። የመጨረሻው ትልቁ እሴት እሱ ነው። በሰውም በፈጣሪም ፊት በጣም ህይወትን የሚለውጥ ነገር ነውና እንደዛ እንዲያዳምጡ እንፈልጋለን። ሰልፍ ላቭ አሁን ይሄኛው አስፈላጊነቱን ያለ ራስን መውደድ ነው። ራስን ከመቀበል ይጀምርና ራስሽን ተቀብለሽ ራስሽን ስትወጂ ያለሽን ቦዲ ያለሽን ማይንድ በተፈጥሮ የተሰጠሽንና በዘመናት ቢልድ ያደረግሽውን ማንነት ስትወጂው ነው። ምክንያቱም ራስሽን መውደድ አለብሽ። የሰዎች ብዙ ችግር እንደውም ይሄ ሰልፊሽ መሆን አይደለም። ራስን መውደድ ሰልፍ ላቭ ወደ ፊሎሺያ የፊሎቲያም ይሉታል። ሰልፊሽ መሆን አይደለም። በቃ ይሄ ገብጋባ ለራስ ለኔ ማለት አይደለም። ግን እኔን ያለኝን በተፈጥሮ ያገኘሁትን ፊዚካል አፒራንሴን በአካላዊ ሁኔታዬን እወደዋለሁ። ከዛ ጋር እስማማለሁ። አእምሮዬን እወደዋለሁ። መንፈሴን እወደዋለሁ። በህይወት ዘመኔ ቢልድ ያረኩትን ማንነቴን እወደዋለሁ። እኔ ብቻ ግን አይደለም መሆን ያለበት፣ ሁሉም ሰው ራሱን ሊወድ ይገባል። ቃሉ ራሱ እኮ ባልንጀራህን እንደ ራስህ ውደድ የሚለው። ስለዚህ ራስ መውደድ ያስፈልጋል። በጣም አስፈላጊ ነው። ከኮንፊደንስ ጋር ይያያዛል፣ በራስ መተማመን ጋር ይያያዛል። ለራስሽ የምትሰጪውን ክብር ሰልፍ ስቲም የሚባለውን ይይዛል። እና አሁን መጀመሪያው ግብዣ ለመልካቾች የምናደርጋቸው ራሳቸውን መውደድ አለባቸው። ቆንጆ ናቸው፣ ውብ ናቸው። ለእያንዳንዳችን የተሰጠ ነገር መልካም ነው። ከፋብሪካ እንደወጣን እንደ ሳሙና ወይ እንደ ጫማ አይደለንም፣ አንድ አይነት አይደለንም፣ እንለያያለን። ግን እሱ ያለው ነገር ድንቅ ነው። እሷ እህት ያላት ነገር ልዩ ነው። ስለዚህ ራስን አክሴፕት ማድረግ፣ ራስን መውደድ፣ ራስን መቀበል በዚህ ፍቅር ነው። ሰልፍ ላቭ ነው። እኔ ራሴን እወደዋለሁ፣ የተገነባውን ማንነቴን እወደዋለሁ። ይህ ሰውዬ ያጠፋል፣ ስራዎች ይሰራል፣ ይሳሳታል፣ ሚስቴኮቹን አስተካክልለታለሁ፣ ሲያጠፋ ፎርጊቭ አደርገዋለሁ። ዶክተር ወዳጄነህን ራሴ እና ዶክተር ወዳጄነህን ፎርጊቭ እያረኩት እንደዚህ ማድረግ አልነበረብህም እያልኩት እያረምኩት ግን እወደዋለሁ። ይሄ ሰልፍ ላቭ ይባላል። አሁን ሰዎች ራሳቸውን አይወዱም፣ ሌላ ሰው እንዲወዳቸው ኤክስፔክት ያደርጋሉ። ግን ራሷን ካልወደደች፣ ራሷን እኮ ስትወድ ታስታውቃለች እኮ እንዴት ራሷን ኢንጆይ እንደምታደርግ። ብቻሽን ሁሉ ጊዜ ስታሳልፊ ኢንጆይ ታደርጊዋለሽ፣ ማንነትሽን ኢንጆይ ታደርጊዋለሽ። ከዛ ራሴን ካልወደድኩኝ ሌላ ሰው ሊወደኝ አይችልም። ኢነርጂው ራሱ አሁን ቫይብሬሽን ምናምን ይባል የለ እሱ ራሱ
እኔ ራሴን ከጠላሁት እንደው ማትረባ ሰው ነኝ እንደው ምናምን እያልኩኝ ራሴን ዝም ብዬ ዲግሬድ ካረኩት ሌላ ሰው ሊወደኝ አይችልም። እሺ ሁለተኛው ፊሊያ የአፌክሽኔት ላቭ ነው፣ የፍሬንድሺፕ ፍቅር ነው። አሁን ጓደኛሞች ያለው አይደለም፣ ጓደኛሞች ሆነው አብረው ሻይ ይጠጣሉ፣ እንገናኝ ይባባላሉ፣ ጊዜ ያሳልፋሉ። ሴቶቹ አንዷ ቤት ይሄዳሉ፣ ይሰበሰባሉ፣ ያወራሉ፣ ይጫወታሉ፣ ይዋደዳሉ፣ በጣም ይዋደዳሉ። ከመካከላቸው አንዷ ውጭ ሀገር ስትሄድ ፎር ጉድ እንዴት እንደሚያለቅሱ ታያቸዋለሽ። በጣም ያለቅሳሉ። ምክንያቱም ፍቅር አላቸው። አብረው ሲሆኑ ደስ ይላቸዋል። አንዳቸው የሌላቸውን ጉድለት ያሟላሉ። አንዷ ስታለቅስ አንዷ ታባብላለች፣ አንዷ ስትጎዳ ሌሎቹ ያክማሉ። ፍሬንድሺፕ ነው ወንዶችም መካከል ሴቶችም መካከል። ወንድና ሴትም ሆኖ ደግሞ በዚህ ፍቅር ሊዋደዱ ይችላሉ በጣም እና ፊሊያ ነው። እንደውም አሁን በሜንታል ሄልዝ ለአእምሮ ጤና በጣም አስፈላጊ ከሚባሉ ነገሮች አንዱ ጓደኝነት። ጥሩ ጓደኞች ካሉሽ ወንድና ሴት ሆነው እኮ ኦፖዚት ሴክስ ናቸው፣ በጣም ይዋደዳሉ። እኔ አሁን በጣም የምወዳቸው ሴቶች አሉ፣ በጣም የሚወዱኝ ሴቶች አሉ። ሌላ ነገር ግን የለም። በሌላ አስቤያቸው በሮማንቲክ በሆነው ፍቅር ተዋደን አይደለም፣ ግን በጣም ወዳታለሁ። እሷ ማለት በጣም ተወደኝ እንደውም ትነግረኛለች፣ ወዳለሁ ትለኛለች፣ እኔም ወዳታለሁ። ግን ስለሷ ስላላት ሪሌሽንሺፕ ምናምን እናወራለን እንጂ ከኔ ጋር ሌላ ነገር አይመጣም። እና ይሄ አስፈላጊ ነው። እንደውም አሁን ወጣቶች አንዳንዴ ይሄንን ፍቅር ሚስ አንደርስታንድ እንዳያደርጉት ያስፈልጋል። ወጣቶች ትላልቅ ሰዎች አንዲት ሴት መታ ልትወድህ ትችላለች፣ ወድሃለሁ ልትልህ ሁሉ ትችላለች። በዛኛው በሮማንቲክ በሆነው ፍቅር ወድሃለች ማለት ግን አይደለም። አንተን ኢንጆይ ታደርጋለች፣ በቃ አብራ መሆን ደስ ይላታል። የጓደኝነት ፍቅር ነው፣ ፊሊያ ነው። ተለይቶ እስካልተገለጸ ድረስ ያ የጓደኝነትን ፍቅር ሚስ አንደርስታንድ አድርገው አንዳንዴ ምን ይሆናል መሰለሽ፣ ይዋደዳሉ። ከዛ በሌላ ፍቅር የወደደችው ይመስለውና ከዛ ሌላ ጥያቄ ይገባል። ሲገባ በጣም ልደነግጥ ትችላለች። እሱ እኔ እኮ እንደዛ አላስብህም እኮ እኔ እኮ እንደዛ አስቤህ እኮ አላውቅም ብላ ልትል ትችላለች። ወንድም ሊደነግጥ ይችላል። እኔ እኮ እንደ ወንድሜ ነው የማይ፣ እኔ እኮ እንደ ጓደኛዬ ነው የማይ ብለው ሊሉ ይችላሉ። አሁን ግን ከለየንላቸው የጓደኝነትን ፍቅር ከሌላው ከለየንላቸው ይሄኛው የምንዋደድበት ፍቅር ፊሊያ ነው እና በፊሊያ በአፌክሽኔት ነው ብለው ይለዩታል ማለት ነው። በጣም በህይወቴ አይቼዋለሁ። ይሄ አሁን ጓደኝነት ወደ ሌላ ሳይለወጥ ምናልባት አንዳንዴ ውስጥ ልትደበቅ ትችላለች ነገርየዋ። ግን እኔ ዋሽንግተን ዲሲ አንድ ጓደኛ አለች። ከዛ እኔ ከዚህ አሜሪካ ሲሄድ ኤርፖርት ትቀበለኛለች፣ ሆቴል ትይዝልኛለች፣ ሬስቶራንት አብረን እንሄዳለን። አንዳንዴ ጉዳይ ኖሮኝ አንዳንድ ቦታ ወስዳኝ ሚድናይት ላይ ማታ 5 ሰዓት 6 ሰዓት 11 12 በነሱ ታደርሰኛለች። ምንም ነገር የለም። we're friends ይቻላል እንደዛ። የግድ ወደ ሮማንቲክ መሄድ አለበት ማለት አይደለም። እና በዛ መልክኛ ብዙ ጊዜ ያሳልፈናል። ይቻላል ልልሽ ነው። ግን ፍቅር ኢቮልቭ ያደርጋል። ኢቮሉሽን አለ፣ ኢቮልቭ የሚያደርግበት ጊዜ አለ። ወይ እሷ ስሜት ኢሞሽን ዴቨሎፕ ታደርጋለች ወይ እኔ ያደርጋለሁ እና ወደ ሮማንቲክ ፍቅር ሊቀየር ይችላል። ግን ኢት ኤግዚስትስ በወንድና በሴት መካከል በፊሊያ በፍጹም ጓደኝነት መቀጠል ግን ይቻላል። ስቶርጌ ደግሞ ልክ አሁን ቤተሰብ አለ። ቤተሰብ ውስጥ አባት ልጁን የሚወድበት ፍቅር፣ እናት ልጇን የምትወድበት ፍቅር፣ ወንድምና እህት ፋሚሊ ውስጥ የሚዋደዱበት እርስ በርስ የሚዋደዱበት ፍቅር፣ እሱ ቤተሰብ ውስጥ ያለ ፍቅር ነው። እሱ ደግሞ ፋሚሊ ውስጥ ያለ ፍቅር ነው። የባልና ሚስትም ወደዛ ሊቀየር ይችላል። ግን ወንድም እህቱን የሚወድበት፣ ልጅ አባቱን የሚወድበት፣ ሴት ልጅ አባቷን የምትወድበት፣ ወንድ ልጅ እናቱን የሚወድበት፣ እርስ በርስ ቤተሰብ ውስጥ የሚዋደዱበት ፍቅር ደግሞ ስቶርጌ ይባላል። ኢሮስ ደግሞ በተቃራኒ ጾታዎች መካከል ያለ ፓሽኔት የሆነ ፊዚካል አትራክሽን ያለው። አሁን ለምሳሌ ቅድም ያለው ፊሊያ ፊዚካሊ ላደንቅሽ ይችላል፣ አምሮብሻል ፍቅር ዛሬ ደግሞ እንዴት ነው የምታምሪው ልልሽ ይችላል። ግን አትራክትድ ሆንኩኝ ማለት አይደለም። ይህንንም ሰዎች ክሊር መሆን አለባቸው። አሁን እኔ
ታምሪያለሽ በጣም ዛሬ እንዴት ነው የምታምሪው ምናምን አልኳት ማለት ወደድኳት ማለት አይደለም፣ ፊሊያ ነው። ይሄኛው ግን አትራክሽን አለ፣ እንደ ማግኔት የሚስብ ወደሷ ወደ ማግኔት የሚስበኝ ነገር አለ፣ ወደ እኔ እንደ ማግኔት የሚስባት ነገር አለ። የተሰጠ ፍቅር ነው። መልካም እኮ ፍቅር ነው። በዚህ ፍቅር ነው ሰዎች ተዋደው የሚጋቡት። በዚህ ፍቅር ነው ተዋደው ሰዎች ወደ ሮማንቲክ ሪሌሽንሺፕ የሚገቡት፣ ጮኝነት የሚጋቡት፣ ከዛ ትውልድ የሚቀጥለው ልጆች የሚወለዱት እኮ በዚህ ፍቅር ነው። እና ብዙ ጊዜ አርቱ ጋር ትኩረት የሚሰጠው ይሄኛው ፍቅር ነው። ዘፈኑ ሁሉ እሱ ነው፣ ፊክሽኑም እሱ ነው። በጣም ትኩረት አርቱ በጣም ትኩረት ይሰጠዋል። እና ሰዎች ፍቅር ሲባል ይሄ ነው የሚመጣላቸው። ግን አሁን እንዳያሳየን እንዳለ ነው 10 አይነት አሉ። ግን ይሄም በጣም አስፈላጊ ከእግዚአብሔር የተሰጠ ልንንከባከበው የሚገባ ደስ የሚያሰኝ ስሜት ነው። በጣም ደስታ ያለበት፣ ሐዘንን የሚያስረሳ፣ ጉስቁልናሽን የሚያስረሳ ስለ ፍቅር በቃ የእናቴ ቤት እስካስገባው ድረስ አልታውኩትም ትላለች ሰለሞንን የወደደችው ሴት መኃልየ ላይ እናቴ ቤት እስካስገባው ድረስ አልታውኩትም ይላል። እና በቃ ፊዚካል አትራክሽን አለ። ነፍስሽን ወደዋለሁ፣ ማንነትሽን ወደዋለሁ፣ ፊዚካል አፒራንሷን ወደዋለሁ፣ እያንዳንዷን የእሷን የሆነውን ነገር ወዳለሁ። እና ሮማንቲክ ላቭ ነው። በጣም ደስ የሚያሳይ ነገር ነው። ለሰዎች አስፈላጊ ነው። በህይወታችን የተወሰኑ ምዕራፎች ላይ ከተቻለም ሁሌ ይሄ ሮማንቲክ ፍቅር መኖሩ ጥሩ ነው። ያው ግን በጮኝነት በትዳር ሲሆን ደግሞ ትክክለኛው እንደዛ ነው። ማኒክ ላቭ ኦብሰስድ ይሆናል። በጣም ይያዛል። እንግሊዝኛ እንዳናበዛባቸው በጣም ይያዛል፣ በጣም ይቀናል፣ የኔ ብቻ ነች ብሎ ያስባል። ከዛ የምትወሰድበት ይመስለዋል እና በጣም ነው የሚጠነቀቀው፣ በጣም ነው የሚጨነቀው፣ ያስጨንቃታል። ስልክ ደውላ ካላነሳች ጉዷ ነው። ካላነሳች የሆነ ቦታ ሄዳለች፣ ከሌላ ወንድ ጋር ኢማጂን ያደርጋታል፣ ከሌላ ወንድ ጋር ተኝታ ያስባታል። እና አደገኛው ላቭ ይሄ ማለት አሁን ለምሳሌ በፍቅር ምክንያት ገደላት ሲባል ትሰማያለሽ። እንዴት ነው አፍቅሮ የሚገድላት ትያለሽ። ማኒክ ላቭ ነው። በፍቅር ምክንያት እንዲያደጋ ደረሰባት ይባላል። ማኒክ ላቭ ነው። የኔ ብቻ ሰው እንዳያት፣ ሰው እንዳይነካት፣ ከሰው ጋር እንዳታወራ፣ ሰው እንዳይደርስባት የሚል ፍቅር ነው። ሴቷም ደግሞ እንደዛው። ሴቷም ማኒክ ላቭ አለ የሴቶችም። እና በጣም ነው ኦብሰስድ የምትሆነው። እያንዳንዱን እንቅስቃሴ ትከታተለዋለች፣ መግባት መውጣቱን ትከታተላለች። ይሄ ደግሞ ማኒክ ላቭ ነው። ጥሩ አይደለም፣ መጥፎ ነው፣ ጉዳት ያለው። ፕራግማ ላቭ ኢንዲዩሪንግ የሚባለው በጣም ደስ ይለኛል። አሁን የኛው ፍቅር ባልና ሚስቶች ቱታ ለብሰው ስኒከር አድርገው ወክ ሲያደርጉ አይተሽ ታውቂያለሽ? ግን ከተጋቡ 30 ዓመታቸው ነው። አብረው መሆን አለባቸው። ከተጋቡ 25 ዓመት አልፏል። 30 ዓመት 20 ዓመት ሆኗል። ባልየው ከስራ መጥቶ ቱታውን ለብሶ ነይ አብረን ነው ወክ የምናደርገው ብሎ እሷም ቱታ ለብሳ ስኒከራቸውን አድርገው ወክ ያደርጋሉ። በጣም የሚገርም ነው። ይሄ ፕራግማ ላቭ ነው። ያ የሚዘፈንለት ሮማንቲክ የሆነው ኢሮስ ምናምን የሚባለው ፍቅር ላይኖር ይችላል መሀላቸው። ግን አብረን እናርጅ የሚሉ ሰዎችን አብረን እናርጅ፣ በቃ አብረን እስቲ እናርጅ። ዘመናችንን በሙሉ ተላምደዋል፣ አንደርስታንድ ይደራረጋሉ። የምትፈልገውን ያውቃል፣ የሚፈልገውን ታውቃለች። በጣም ይግባባሉ። አብረው ወክ ያደርጋሉ፣ አብረው ይበላሉ፣ አብረው ሬስቶራንት ይሄዳሉ፣ ይቀላለዳሉ፣ ፍሬንድስ ሆነዋል። ይሄ ግን ፍቅር ነው፣ ፕራግማ ላቭ ነው። ያቺኛዋ ኢሮሷ ሮማንቲኳ ኢቭን ላትኖርም ትችላለች፣ ግን በቃ ኢንጆይ ይደራረጋሉ። በጣም የረዥም ጊዜ የሚቆይ ትዳር ይሄ ነው የሚያቆየው። ፕራግማ ላቭ ነው የሚያቆየው። ኢንጆይ መደራረግ፣ አንደርስታንድ መደራረግ፣ ፕሬዘንሷን ከሱ ጋር መኖሯን መውደድ እና ይሄኛው ፕራግማ ላቭ። ወደሱ ሲለወጥ እንደውም በደስታ ነው ሌላቸው የሚገባው። ምክንያቱም በጣም አስፈላጊ ኮምፈርት የሚሰጥ ረዥም ጊዜ ደግሞ እንዲዋደዱ የሚያደርጋቸው ይሄ ነው። ልደት ምን መሰለሽ፣ ይሄ ቢሮ አካባቢ ዝም ብለው ፍለርት የሚያደርጉት የለም። ዝም ፍለርት መደራረግ፣ በቃ መለካከፍ፣ እንደዚህ እንትን ሲሪየስ ነገር የላቸውም። ግን ወደ ሴክሹዋል ሪሌሽንሽፕ ሊገቡ ይችላሉ። ዝም ብለው ካዥዋል የሆነ
ዝም ብሎ ሄዶ እንደዛ አይነት ነገር ሊያረጉ ይችላሉ። ፍለርት ያደርጋሉ። ዲፕ የሆነ ስሜት የላቸውም። ለሷ ዲፕ የሆነ ኮሚትመንት የለውም፣ እሷም ዲፕ የሆነ ኮሚትመንት የላትም። ዝም ብሎ መለካከፍ፣ ፍለርት ማድረግ፣ መቀላለድ፣ ከዛ አጋጣሚው ከተገኘ ደግሞ አብሮ መሄድ ነው። ጥሩ ግን አይደለም ይሄኛው ፍቅር። እብጠት አለበት። በቃ ዝም ብሎ መለካከፍ፣ መነካካት። እንደውም አንዲት ሴት ብላኛለች አንድ ጊዜ አብረውኝ የሚሰሩ አሉ አለች። ጓደኞች አብረውኝ የሚሰሩ አሉ አለች። ስለ ሪሌሽንሺፕ እያወራን ነው። አብረውኝ የሚሰሩ አሉ፣ ግን በቃ ዝም ብሎ መነካካት አልፈለኩም አለች። ጋዜጠኞች አካባቢ ነውና ገደንብ ገባኝ። ምን ማለት እንደፈለገች ገባኝ። ዝም ብላ ከአንዱ ጋር ለራት ወጥተው በዛው ምናምን የሆነ ቆይተው ሊመጡ ይችላሉ፣ ግን አይቀጥልም። እንደውም እንደባበራለን በኋላ አብረን ስንሰራ መደባበር እንደዚህ ይመጣልና አልፈልግም ከዛ አካባቢ አለች። እና ይሄ ሉደስ ላቭ ነው። ኢንፋቹዌሽን እንደ ፍቅር አይነት ይመደባል። ምንድነው? አንድ ቦታ ተገናኙ፣ ከዛ በውበቷ ተማረከ፣ ወደዳት፣ እሷም ወደደችው። እዛ ጋ በቃ እንደሚገርም ነው። በቃ ገና ሳይሽ ነው እኮ እንደዚህ የተሰማኝ፣ ሳይሽ በቃ በፈርስ ሳይት ነው እኮ እንደዚህ ፍቅር የያዘኝ ምናምን ይላታል። እሷም እንደዛ ልትል ትችላለች። ፊሊንጉ አለ። ከዛ አንድ ቦታ ተገናኙ አይደለም? ለምሳሌ ኤርፖርት ተገናኝተው ሊሆን ይችላል። እዛ ጋር ሻይ ሲጠጡ ምናምን ፍቅር፣ ከ3 ቀን በኋላ ረስቶታል። የለም፣ ምክንያቱም ኢንፋቹዌሽን ፍቅር አይደለም። የፍቅር አይነት ነው፣ ግን ጀስት በጣም እንደ እንፋሎት የሆነ በጣም አጭር ጊዜ የሚቆይ ስሜት ነው። አንዳንዴ ሰዎች ፍቅር ያዘኝ ብላ ከመጣች ለምሳሌ እኔ ጋር ትንሽ ጊዜ ስጪው ልላት ትችላለሁ። አዎ ትንሽ ጊዜ ስጪው። ምክንያቱም ድንገት አንቺ የሆነ ፕሮግራም ላይ አይተሽ ምናምን እንዲህ ተሰምቶሽ ይሆናል። ትንሽ ከሳምንት በኋላ የለም ነገር ፍቅር የያዛቸው ሲመስላቸው ትንሽ ጊዜ ይስጡት። ከፍቅር ያዘኝ ወድጄሽ እኮ ምናምን ብሎ ቴክስት ሊያደርግ ይችላል። እሷም ደግሞ በቃ ሳይህ ነው እኮ ደንግጬ እንደዚህ ሆኜ ምናምን ብላ ቴክስት ልታደርግ ትችላለች። ግን ትንሽ ጊዜ ስጪው፣ 1 ሳምንት ስጪው። ኢንፋቹዌሽን ከሆነ የለም። አንሪኳይትድ ላቭ ሬሲፕሮኬት አልተደረገም። እሱ ይወዳታል፣ ምንም ላታውቅም ትችላለች። ቢነግራትም ትደነግጣለች። ምክንያቱም እሱ ምንም ስሜት የለትም። ደግሞ መብቷ ነው። እሱ ደግሞ ወደድኩኝ ይላል። ወይ ደግሞ እሷ ተወደዋለች፣ እሱ ጋር ደግሞ ምንም ነገር የለም። ይሄ ነው አንሪኳይትድ ላቭ ማለት። ዋን ሳይድድ ነው። አንደኛው ሰው ይሰቃያል፣ ፍቅር ይዞት ይሰቃያል። የአደር ፐርሰን ምንም ስሜት የለውም ውስጡ፣ ምንም ሊያደርግም አይችልም። እንደው ልርዳው ብትል እንኳን እሷ ላግዘው ብትል እንኳን ውስጧ ምንም ነገር የለም፣ ምንም ዜሮ። ይሄ አንዱን ሰው የሚያሰቃይ ሚውቹዋል ያልሆነ ፍቅር ሚውቹዋል መሆን አለበት፣ ሬሲፕሮኬት መደረግ አለበት እና አንዱን ግለሰብ የሚያሰቃይ የፍቅር አይነት ዋናው። አሁን ስለ ፍቅርም ልናወራ ስንፈልግ ይሄ ፍቅር ነው። ይሄ ምን የሚወደድ ነገር ሳይኖረን ፈጣሪ እኛን የወደደበት ፍቅር ነው። እሱ እኛን ወደደንና ደግሞ እኛ ሰዎችን እንድንወድድ ኤክስፔክት የሚያደርገን በዚህ ፍቅር ነው። አንኮንዲሽናል በሆነ በሁኔታዎች ላይ ያልተመሰረተ ራስን አሳልፎ መስጠት ያለበት ፍቅር ነው። ክፋት ስታይ፣ የተለያዩ ሰዎች ሲያጋጥሙሽ ምናምን እየተመታ እየተሸረሸረ ሳታውቂው እየቀነሰ ይሄዳል። አንተ ውደዳቸው፣ አንቺ ውደጃቸው፣ እነሱ የፈለጉትን ይሆኑ። ተወደዱ አልተባልንም፣ ውደዱ ነው የተባልነው። ተወዳጆች ሁኑ አልተባልንም፣ ውደዱ ነው የተባልነው። ውደዳቸው። ሰዎች ምስኪኖች ናቸው፣ የሰው ልጆች የሚያሳዝኑ ፍጥረቶች ናቸው። ጠጋ ብለሽ ካየሻቸው ደግሞ የሚወደድ ነገር ታገኝባቸዋለሽ። እና ይሄ ከሁሉም የሚበልጠው የፍቅር ቁንጮ፣ ትልቁ ቫልዩ፣ ትልቁ እሴት አስተሳሰባችንን በዚህ ከቃኘ ነው። በፍቅር ከመጨረሻ ላይ እንመጣለን። በዚህ ከቃኘ ነው ህይወታችን ይለወጣል።